ፋፋ እንግዲህ ዛሬ ከልጅ ጋር ባለፈ ሰርቷል። አሁንም ዛሬ መጥቷል። ፋፋ እንግዲህ ባለኝ ነገር በጣም ደስተኛ ነኝ እያለ ነበረ። እንግዲህ ፍቅር እንዳያችኋት እሷ ከፍቅር ጋር የምወስነው ውሳኔ ሁሉ በጣም አስደስቶኛል አለችው። ነገር ግን እንደማታፈቅረው ነገረችው ማለት ነው። ነገር ግን ከፍቅር ጋር እንድንለያይ የፈለግሽው ነገር ለምንድን ነው ቢል፣ አይ ፍቅር በጣም ስለምትጎዳህ ነው አላለችም። እረፍ እንደምን አይነት ጉድ ነው! በሰው ፍቅር ይገባል፣ ግን ኧረ በጣም ነው የሚገብረው። አብዛኞቻችሁ ደግሞ ሃይማኖታቸው አይምጣጣም፣ ይለያዩ፣ ሃይማኖታቸው አንድ አይደለም፣ ይለያዩ ትላላችሁ። አንድ ነገር በመጣ ጊዜ ፑሽ ባለ ጊዜ ዞራችሁ ሃይማኖት ጋር ትሄዳላችሁ። ፋፋና ፍቅር ደግሞ መቼም ቢሆን አይለያዩ ማለት አሁን ያን የፍቅር አጋሪዋም ይሁን የምኗም አጋሪ ይሁን ወደ የምጠላም ይታረቃሉ ማለት ነው። ነገር ግን አንደኞቻችሁ እውነት ኮመንት ለምትጽፉ ባትጽፉ ይሻል፣ ዝም ብላችሁ ብትዘሉት ምን ችግር አለው? ውድ የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያደረጉት እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ እንግዲህ ፋፋ ዛሬ መልስ ሰጥቷል። ባለው ህይወት ውስጥ ደስተኛ እንደሆነ እየተናገረ እና ፋፋ እንደሚለው በጣም ደስተኛ እንደሆነ ነው በአሁኑ ህይወት የሚገናኘው። እንግዲህ ልይቱ ሚቺ እንደማታፈቅረው ተናግራለች። ግን አብዛኞቻችሁ ከእሷ ጋር ቢሆን ልይቱና እሷ ሃይማኖታቸው የምጣጣ፣ ስለዚህ ምን ችግር አለው አብረው እነሱ ሁለቱ ቢሆኑ? ከፍቅር ጋር አብዛኛው ሰው እንዲለያይ ትፈልጋላችሁ ማለት ነው። እንግዲህ እናንተ ታኮ ነው የምታለያዩቸው። እነሱ ሁለቱና አንድ ፈጣሪ ያውቃሉ። ሶስቱ ብቻ ናቸው የሚያውቁት ማለት ነው። ሌላ ሰው ማንም ሰው አያውቅም። እንግዲህ ልይቱም እንደምትለው ከሆነ አንተ ባለህ አቋም ላይ አሁን ለፍቅር የምትመልሰው መልስ ሆነ ውሳኔ በጣም አስደስቶኛል አለች። እንግዲህ ልይቱ ማለት ፍቅር ማለት እኮ የሆነ በጣም ጀግናና በጣም ሳቂተኛ በጣም ፈገግተኛ አለች። ስለዚህ በጣም ጎበዝ ልጅ ነኝ እና የእውነት ከመጀመሪያው ጀምሮ እንግዲህ እዚህ ደረጃ የደረሱት ፍቅርና ፋፋ ናቸው። ገባችሁ? በመካከልም ቢጣሉም ኖሮ እንግዲህ እነሱ ብዙ ነገሮችን አሳልፈዋል። ያኔ እንደዛ ስትጎዳ ብዙ ነገሮችን ተጎኖ ሆኖ አሳልፈዋል። ስለዚህ አሁን በትንሽ ነገር በዚህ ያኔ ካመነ ያምናል እንጂ እዚህ ጋር አሁን ፍቅር ምንም ያጠፋችው ነገር የለም ብዬ ነው እኔ እንደራሴ የምወስነው። ማለት ያው ይህን ነገር ያጠፋው አብርሽ ነው፣ እሷ ታትሆን አብርሽ ነው። በቃ አብርሽ እንግዲህ ተሮታ ጋር ሲጣላ በቃ እርጂ ፍቅር እባክሽን፣ በቃ ሮታዬና እኔ ተጣልተናል። ስለዚህ አንቺ ከኔ ጋር ስትሆኚ እሷ እንደ ቅናት ነገር ብላ ትመለሳለች የማለት አላማ ስላለው ነው እንጂ ህይወቷን ያበላሸባት ፋፋና እሷ መቼም ቢሆን አይጣሉም ነበረ ማለት ነው። ስለዚህ ይህንን ነገር ደግሞ ለሱ ሳትነግረው ብዙ ነገሮች ዝም ብላ ለሱ ሳትናገር እርግጥ ሳታማክረው ተሱ ጋር ዝም ብላ ጀምራለች ማለት ነው። እንደዛ ስለጀመረች ነገር ግን ሊከፋው ይችላል። ነገር ግን ደግሞ አሁን ሮታ ስታምን እሱ ማመን ነበረበት ማለት ነው። ስለዚህ እዚህ ነገር ላይ እንግዲህ አብርሽ ገብቶ ቢያስታረቃቸው ጥሩ ነው ብዬ ነው የማስበው። ማለት አብርሽና ፍቅር የተጻጻፉትንም ሆነ ምንም ያሉትን ነገር እውነት እንደ ፈጣሪው ከሆነ ቢያስረዳውና አብርሽ ሁሉ ነገር ቢነግረው ፋፋና ፍቅር ይቅርታ ቢጠያየቁ ቢታረቁ አብረው ቢሰሩ ደስ ይለኛል ብዬ ነው እኔ እንደራሴ የማስበው ማለት ነው። ማለት ፍቅር እንደዚህ ስትጎዳም ቢሆን ምንም ማየት እኛ አንፈልግም ማለት ይሄንንም ነገር የተበላሸባት እንግዲህ ለአብርሽ ብላ ነው እና ነገሮቹን እንግዲህ አብርሽ ቢያስተካክለው ጥሩ ነው ብዬ ነው እኔ የማስበው እንደራሴ። አብርሽና ሮታ እንግዲህ ሰላም አወርደዋል። ነገር ግን ፍቅር አሁን ነገም ዛሬም ያስቸገራትና እንድታምንላት የፈለገችው ወይም እንድትጥር የፈለገችው ለማን ነበር? ለሮታ ነው እንጂ ለራሷ ህይወት አልነበረም። ካላስ ማለት አንተ እንግዲህ በምትሰማኝ ጊዜ ትሰማኛለህ፣ ካዳመከኝ ታዳምጠኛለህ፣ አይ ካልክ ደግሞ ብላ እሷ አሁን እያስተካከለች ያለችው ሮታ እንድታሙናትና ሮታ ተጭንቅላቷ ላይ እንድትወርድላትና ንጹህ ሰው ሆና ፍቅር መለየት ተነሱ እንዲስማሙላት ነበር የፈለገችው እንጂ ከፋፋ ጋር እንደዚህ በጣም ተራርቀን እንሄዳለን ብላ አላሰበችም ነበረ። ነገር ግን አሁንም የእውነት በጣም ጀግና ነኝ ማለት ያኔ ከአብርሽ ጋር ምንም እንደሌላን ነገር አሳሙና ሮታን እንደዛ ታርቀው ሁሉን ነገሮችን አድርጋ እንግዲህ ወደ ራሷ ህይወት ደግሞ ስትወስን በቃ እኔ ችግር የለብኝም እኔ እሄዳለሁ ወደ ሰው ሀገር ሄጄ እሰደዳለሁኝ ስትል ፓስፖርቷን አዘጋጅታ እንደዛ ስታረግ ራሱ እሺ ስሙ
እንዳያችሁ ፋፋ ያው እሱም እንግዲህ ደስተኛ ነኝ ነው የሚለው እንግዲህ ካለፈው ህይወት መቼ አሁን ደግሞ እንግዲህ ልይቱ ተተው ስትሄድ በጣም እንትን እያለ ነበረ። እኔ የገረመችኝ አላፈቅርህም ደግሞ አንተና ፍቅር እንደዚህ ሆናችሁ ስትለያዩ ደስ ይለኛል ተጎዳህ አለች አላለችም። የእውነት በጣም ነው የሚደበረው። ይሄንን ብሎ ቃላት መጠቀም በጣም ነው የሚያስጠላው ማለት ነው። እና ባካችሁን አንዳንዶቻችሁ ኮሜንት ነው የምትጽፉት፣ አስተያየት እያደረጋችሁ ብትጽፉ ጥሩ ነው ብዬ ነው የማስበው። ማለት የሰው ልጅ እንግዲህ የማይሳሳት የለም፣ የማይጣላ የለም፣ የማይታረቅ የለም፣ ሁሉ ይጣላሉ ይታረቃሉ። ስለዚህ ተዋቸው። እናንተ ከቻላችሁ ባትጽፉ ኮሜንት ምን ችግር አለው? ኮመንት ባይጻፍ ምን አለበት? ኧረ ያው ኮመንት ባይጽፉ ደስ ይለኛል። እኔ እንደራሴ ማለት ነው። አንድ ሰው የሰውን ልብ የሚነካ ምንም ማለት አብዛኛው ሰው ደግሞ ፍቅር እንድትጎዳባቸው የማይፈልጉ አሉ። በቃ በጣም ብዙ ሰዎች ማለት ነው። አንዳንዶቻችሁ ደግሞ በቃ ዞራችሁ እዛው ሃይማኖት ጋር ነው የምትሄዱት። የሆነ ነገር እያወቁ ሃይማኖታቸውን ከመጀመሪያው ጀምረው አብረው ሲሰሩ የፍቅር ጥያቄ ሲያቀርብላት ራሱ እያወቃቸው ከእንደገና ደግሞ አሁን የሆነ ኮሽን ባለ ነገር በተጣሉ ጊዜ ሄዳችሁ ሌላ ጋር ነው የምታስቡት። ሄዳችሁ ወደ ሃይማኖት ነው የምትገቡ። ለምን እንደሆነ ግን እኔ ራሱ ግራ ይገባኛል ማለት ነው። እና ባካችሁን እንደታው እንደዚህ ያለ ነገር ይቅር ነው የምለው እኔ እንደራሴ ማለት ነው። እና ማንኛውም ሰው ሆነ የራሳቸው ህይወት አላቸው። እነኚህ ሰዎች እንግዲህ ያኔ ፍቅረኛሞች ነን ስላሉ ሁሉም ማንኛውም ሰው ሆነ ይቺ ፍቅረኛ ነኝ ይቺ እንደዚህ ነኝ ስላለ እስከ መጨረሻ የህይወት አጋሪ ላይ ሆን ትችላለህ፣ አይታወቅም። ይሁዲያቸውን ማንም ሰው አያውቅም። ራሳቸው ብቻ ናቸው የሚያውቁት እነሱ ሁለቱና ፈጣሪ ማለት ነው። ስለዚህ እባካችሁን አንዳንዶቻችሁ ኮሜንት ለምትጽፉ አስተያየት እያደረጋችሁ ጻፉ ነው የምለው። እና የዛሬው ቪዲዮ ይህንን የመሰለ ነበረ ውዶችዬ። እና እንግዲህ ሁላችሁም እኔንም ደግሞ ተጎን ሆናችሁ ለምታበረታቱ በጣም ነው የማመሰግነው፣ በጣም ነው የምወዳቸው። ከኔ በላይ እግዚአብሔር አምላክ ይወደዳችሁ። እንዲሁም ላይክ ሰብስክራይብ ላደረጋችሁልኝ ከውጭም ሆናችሁ ፈቅዳችሁ እንግዲህ ለምትከታተሉ በጣም በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብንም ያንጣልን። ሁላችሁም ብትሆኑ ለሀገራችን በየሃይማኖታችሁ ጸልዩ። ሀገራችን ሰላም ስትሆን ነው እኛም ሰላም የምንሆነው ውዶችዬ። እና እንግዲህ ይህን ይመስላል። ይበቃኛል። አጠር መጠን ያለች ቪዲዮ ላይ እና ለማንኛውም እንግዲህ ፋፋ የእውነት ቢበቃህና ፍቅርን አሁን ሳታምና ቀርተህ ወይም የሆነ ነገር ሳትል ቀርተህ አይደለም ወይ የሆነ ትንሽ ለጉዳት ብለህ እንደሆነ ባላቅም እንጂ ፍቅርን ታያምና ቀርቶ አይመስለኝም። እኔ ሳስበው እንደራሴው ማለት ነው። ለማንኛውም እንግዲህ የምናየው ሆና ወደፊት። ስለዚህ እንግዲህ ፓስፖርት ማለም ተነጥቃለች። የትም እንደማትሄድ ግን እርግጠኛ ነኝ ማለት ነው። ያኔ ኤፍሬም ፓስፖርቷን ነጥቋታል ፍቅር